እውነትም ከአብርሃም በፊት የነበረው በስጋ ተገልጦ ነው። እውነትም እኔ ነኝ ማለት የሚቻለው ነው። የነሱ ድንጋይ ሊያገኘው የማይችለው ማንነት ነው። አልፏቸው ሄደ። ቁጥር 21 ላይ ኢየሱስም ደግሞ እንዲህ አለ፣ እኔ ሄዳለሁ፣ ትፈልጉኛላችሁ፣ በኃጢአታችሁ ትሞታላችሁ አላቸው የሚለውን እናያለን። በጣም የሚገርም ነው። በኃጢአት መሞትና ለኃጢአት መሞት ሁለት የተለያዩ ነገሮች ናቸው። ክርስቲያን የዳነ ሰው ለኃጢአት የሞተ ነው። ያልዳኑ ሰዎች ግን በኃጢአታቸው የሞቱ ናቸው። ልዩነቱ ይሄ ነው። እዚህ ጋር ያሉት ጌታ ኢየሱስ ክርስቶስን በየግላቸው በጌትነቱ በአዳኝነቱ ያላመኑት ያልተቀበሉት ሰዎች ስለሆኑ እርሱ ወደ አባቱ በሚመለስበት ጊዜ ይሞታል። ከዛ በትንሣኤ ኃይል ተነስቶ አድርጎ ወደ አባቱ በሚመለስበት ጊዜ እነሱም በጊዜያቸው ሲሞቱ አብረው አይሆኑ። ለምን? እነሱ በኃጢአታቸው ስለሚሞቱ ሁለተኛውን ሞት ይሞታሉ፣ አይገናኙ። ጌታችን ኢየሱስ ክርስቶስ በምድር ላይ በዚች ዓለም ውስጥ ቢኖርም ግን ከዚች ዓለም አይደለም። እነሱ ግን ከዚሁ ናቸው። እንደውም መጀመሪያ ከታች ናቸው፣ ቀጥለው ከዚህ ዓለም ናቸው ይላል። ላይና ታችን እስኪያስቡት እኔ ከላይ ነኝ ካለ በኋላ እናንተ ከታች ናችሁ ሲላቸው ተቃራኒነቱን እስኪለኩት፣ ከላይ ሲል ከአብ ዘንድ ከሰማያት በላይ ካልተፈጠረ ክልል ከመለኮት ዓለም የመጣሁ ነኝ ማለቱ ነው። እስኪ የዚህ ቀጥተኛ ተቃራኒ የትኛው ነው? ታች የተባለው። ይህን ማሰብ ጥሩ ነው። እዚህ ምድር ብቻ አይደለም እንዲሁ። ምክንያቱም ቀጥሎ ዓለም የሚል ነገር ስላለ ከዛም የባሰ መሆኑን እንረዳለን። እነሱ ያሉበት ታችኛው ዝቅታ ነው። ሰይጣን የሚገዛው ክልል ነው። ኃጢአተኝነት ነው። በሰይጣን ግዛት ስር መሆን ነው። የሰይጣንን ፈቃድ መፈጸም ነው። እዛ ታች የመጨረሻው ዝቅታ ላይ ነው ያሉት። ከዛ ቀጥሎ ግን ይህ ክፉ ዓለም ደግሞ ተስፋቸው ነው። እዚሁ ነው። ምድር ነው የሚያዩት። በዚህ ዓለም ውስጥ ነው ያሉት። ጌታችን ኢየሱስ ክርስቶስ ግን ከዚህ ዓለም ስላልሆነ ቢመላለስም ለጊዜው እንደመጣ ያውቃል። ወደ ክብሩ ይመለሳል ማለት ነው። እና እነዚህ አባባሎቹ ጥያቄ ውስጥ ሲከታቸው እናያለን። ከላይ ነኝ፣ ከዚህ ዓለም አይደለሁም። እናንተ ስትሞቱ የምትሞቱት በኃጢአታችሁ ነው አላቸው። ግን እድል አለ። በኃጢአት እንዳይሞቱ አንድ እድል ነበረ። ያ እድል ምንድን ነው? ቁጥር 24 ላይ የተገለጸው ነው። እንግዲህ በኃጢአታችሁ ትሞታላችሁ አልኋችሁ ይልና እኔ እንደሆንሁ ባታምኑ የሚል ቃል አለ። በኃጢአታችሁ ትሞታላችሁ እና አላቸው ይላል። ስለዚህ በኃጢአታቸው እንዳይሞቱ ያለው ዕድል ኢየሱስ እርሱ እንደሆነ ማመን ነው። ምን ማለት ነው? እርሱ ማን ነው? እኔ እንደሆንሁ ባታምኑ ነው የሚለው። ዝም ብሎ ከላይ የተናገረውን ሰምተናል። እኔ ከላይ ነኝ፣ እናንተ ከታች ናችሁ፣ ከዚህ ዓለም አይደለሁም እያለ ነው። ከኋላም ጀምሮ እኔን ብታውቁ አባቴን ባወቃችሁ ነበር እያለ ነው። እኔ የዓለም ብርሃን ነኝ ብሎ ነው የሚጀምረው። ስለ ራሱ እየመሰከረ ያለው
ከአባቱ የተቀዳ ምስክርነት ወይም ከአባቱ የሚመነጭ ምስክርነት እየሰጠ ነው። እኔ እንደሆነው ባታምኑ እሱ የእግዚአብሔር ልጅ እንደሆነ እርሱ ከላይ እንደሆነ ነገር ግን ከዚህ ዓለም እንዳልሆነ እናም ወደ ላይ ተመልሶ እንደሚሄድ ይህን ካላመኑ የሚሞቱት በኃጢአታቸው ነው። ቢያምኑ ግን ለኃጢአታቸው ይሞቱ ነበር። ልዩነቱ ይሄ ነው። አሁን ጥያቄ ውስጥ ገቡ። ለምን? እነሱ የሚያስቡት አንድ የናዝሬት ሰው ነው፣ አንድ ገሊላዊ ነው፣ ግፋ ቢል አንድ መምህር ነው። እንደው ትንሽ ቦታ ከሰጡት ግን እየተናገረ ያለው በጣም በግልጽ የዓለም ብርሃን ነኝ፣ የሕይወት ብርሃን ነኝ ለሚያምኑት፣ ከዛ ደግሞ ከላይ ነኝ፣ ከዚህ ዓለም አይደለሁም የሚሉ እነሱ ከገሊላ ከናዝሬት ሲያስቡ ከላይ ነኝ ከሌላ ክልል እንደሆነ እየተናገረ ነውና ደግሞ ይሄ ብቻ አይደለም። ስለነሱ የሚናገረው ነገር ደግሞ በዘላለማዊ ጉዳይ ላይ ነው። እኔ እንደሆኑ ባታምኑ በኃጢአታችሁ ትሞታላችሁ። ስለዚህ በኃጢአት ላለመሞት እሱ እንደሆነ ማመን፣ እሱ ማን እንደሆነ ማመን፣ የእርሱም ማንነት ማመን ያስፈልጋል። አሁን የሕይወት ጥያቄ መጣ፣ የመዳን ጥያቄ መጣ። ለዘላለም ላለመሞት እሱን ማመን ወሳኝ ነገር ነው ማለት ነው። ይሄን ሲናገር በቀጥታ ውስጣቸው ውስጥ የተፈጠረው ጥያቄ እንደ ጥያቄ ማንም ከኃጢአት በታች ያለ ሰው ሊጠይቀው የሚገባ ጥያቄ። እንግዲህ አንተ ማነህ አሉት ይላል። ምን አዲስ ነገር ጠብቀው ነው? ማን ቢሆን ነው እንዲህ የሚለው አይነት ነው አባባላቸው። አንተ ማነህ? ተጨማሪ ገለጻ ነው ወይስ እንዲደግምላቸው ነው ወይስ ሌላ አዲስ ማንነት እንዲነግራቸው ነው? አንተ ማነህ እየተነገራቸው፣ ማነህ ማለት የተነገራቸውን ወይ አልሰሙትም ወይ አልተቀበሉትም። ስለ ራሱ እየተናገረ በግልጽ እየተናገረ እና በኃጢአት ላለመሞትም እሱን ማመን በማንነቱ ማመን የግድ መሆኑን እየነገራቸው በግልጽ መልሰው አንተ ማነህ አሉት። ምን ይበላቸው? ይጨምርላቸው? ይቀንስላቸው? ወይስ ያብራራላቸው? እንደዚህ እኮ ነው ዓለሙ። ስለ ክርስቶስ ኢየሱስ ማንነት በወንጌል በግልጽ በሚነገርበት ጊዜ በብዙ ማብራሪያዎች፣ በብዙ ምሳሌያት፣ በብዙ አገላለጾች ሰው ሊገባው በሚችለው በጣም ቀላል በሆነ መንገድ ኢየሱስን ብቸኛ አዳኝ እንደሆነ ሲነገር፣ ለመዳን ደግሞ ይህ ጉዳይ ወሳኝ እንደሆነ ሰዎች ሲነገራቸው በቃ እዛው መልሰው እዛው ምንድነው የምትሉት ብለዋቸው አያውቁም። ሰዎች የምትነግሯቸውን ነገር እንደገና ሲጠይቋችሁ እንደዛ ነው ይሆን። አንተ ማነህ አሉት። ስለዚህ ምን ይበላቸው? ያላቸው ነገር ምን እንደሆነ ታውቃላችሁ? ቁጥር 25 ኢየሱስም ከመጀመሪያ ለእናንተ የተናገርሁት ነኝ አላቸው እንጂ አልደገመውም።
ወይም ሌላ ተጨማሪ ነገር አልገለጸላችሁ። ከመጀመሪያ ጀምሮ ስነግራችሁ ነበር ነው። ስለዚህ ከመጀመሪያ ለእናንተ የተናገርኩት እኔው ነኝ። የዓለም ብርሃን ነኝ ያልኳችሁ፣ የሚከተለኝ የሕይወት ብርሃን ይሆንለታል ያልኳችሁ፣ አብ ከኔ ጋር ነው ያልኳችሁ፣ ብቻዬን አይደለሁም ያልኳችሁ፣ እኔ ብፈርድ ፍርዴ እውነት ነው፣ ብመሰክር ምስክርነቴ እውነት ነው ያልኳችሁ፣ እኔ ከላይ ነኝ ያልኳችሁ፣ እናንተ ከታች ናችሁ ያልኳችሁ፣ እኔ ከዚህ ዓለም አይደለሁም ያልኳችሁ፣ ከመጀመሪያው ስናገር የነበርኩት እኔው ነኝ፣ ሌላ አይደለሁም። ስለ እኔ ሌላ ገለጻ የለውም። ይኸው ነው። እንደዚህ ነው ያላቸው እና በጣም የሚገርም ነው። ሰው የሚናገረው ቃል እና የእርሱ ማንነት በሰው ዘንድ ሊለያይ ይችላል። ስለ ራሳቸው ሰዎች የሚናገሩት ነገር ወይ ፍጹም ውሸት ይሆናል፣ ወይ በከፊል እውነት ይሆንና ከፊሉ ውሸት ይሆናል። ብቻ የተናገሩትን አይሆኑም ሰዎች። ይሄ ከላይ እስከ ታች ነው። እንኳን ሌላ እጅግ በጣም ጥሩ የተባሉ የዚህ ዓለም ሰዎች፣ መልካም የሚባሉ የዚህ ዓለም ሰዎች እንኳ የቃላቸውን ሆነው አይገኙም። ተውት፣ በሙያ በፕሮፌሽን አይደለም፣ ከሞራል አኳያ እኔ ውሸት አላቅም፣ እኔ እንደዚህ አልወድም የሚሉ ሰዎች አሉ። ማሸት አልወድም፣ ስርቆት አልወድም፣ ወይም እንዲህ ነገር አልወድም፣ እንዲህ ነገር አላደርግም፣ ክፉን ደግሞ በሌላ በኩል አደርጋለሁ የሚሉትን ነገር በጣም ነው የሚናገሩት። እኔ ሁልጊዜም ሰዓት አከብራለሁ፣ እኔ ሁልጊዜም ለሰው በጎ ነገር ማድረግ ደስ ይለኛል፣ ካለኝ አካፍላለሁ ወዘተ። ብዙ ስለ ራሳቸው ጥሩ ነገር የሚናገሩ ሰዎች ሊኖሩ ይችላሉ። በተግባር ሲፈተሹ ግን ይወድቃሉ። በራስ መተማመን ለጴጥሮስም አልጠቀመውም። እስከ ሞት አልክድህም ቢልም የት እንደደረሰ እናውቃለን። እጅግ በጣም የተመሰገኑ ሰዎች፣ መልካም የሚባሉ ሌላ ቀርቶ አማኞችም እንኳን በራስ ላይ ስለ ራስ ማንነት ሲመሰክሩ የሚናገሩትና የነሱ ማንነት አይገጣጠም፣ የሆነ ቦታ ላይ ይስታል። የኢየሱስ ማንነት ግን ከመጀመሪያው ለእናንተ የተናገርኩት እኔው ነኝ ለማለት ይችላል። እግዚአብሔር ይመስገን። ኮንሲስተንት ነው ጌታችን ኢየሱስ ክርስቶስ። ያው የተናገረውን ነው፣ በባህሪውም ነው፣ በንግግሩም ነው፣ በሞራል ሕይወቱም ብቻ እሱ ስለራሱ በምንም ዘርፍ አንዳች ነገር ከተናገረ ከመጀመሪያው ጀምሮ የተናገረውን ያንኑ ነው ጌታ ኢየሱስ። ከዛ ስለ ሰው ስለ እነሱ ደግሞ የሚናገረው አለ። ስለ ራሱ ብቻ አይደለም የሚናገረው። ስለ እነሱ ደግሞ ቁጥር 26 ላይ ስለ እናንተ የምናገረው የምፈርደውን ብዙ ነገር አለኝ አላቸው። ዳሩ ግን የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ይህንን ለዓለም እናገራለሁ አላቸው። ስለ አብ እንደነገራቸው አላስተዋሉም ይላል። ሶስት ነገር ነው እየተናገረ ያለው። አንደኛው ስለ ራሱ ከመጀመሪያው ጀምሮ ስለ ራሱ የተናገረውን እውነትነት አረጋገጥ። ሁለት ስለ እነሱ፣ ስለ እናንተም ቢሆን መናገር እችላለሁ ነው የሚላቸው። ስለ እናንተ የምናገረው የምፈርደው ብዙ ነገር አለኝ። ግን አሁን ሊፈርድ አልመጣም። አሁን ይሄ ሊዘረዝር አልመጣም። ካስፈለገ ግን አለኝ ውስጤ አውቃችኋለሁ እያላቸው ነው። ስለ እናንተ የምናገረው አለና ቀጥሎ የምፈርደው እያለ ነው። ስለዚህ እነሱን መግለጥ ይችላል፣ ውስጣቸውን ማውጣት ይችላል፣ ከዛ መፍረድ ይችላል። አውቃችኋለሁ እያላቸው ነው። ስለ እናንተ መናገር ይችላለሁ አለና ቢነግራቸው ይሻላቸው ነበር አይደል? ነግሯቸው
እሱ ከሚፈርድባቸው ራሳቸው ላይ ፈርደው ከፍርድ ቢያመልጡ ይሻል ነበር። ግን እዛው ላይ ተዋቸው። ለምን? እነዚህ ሰዎች በቃ የተተዉ ናቸው፣ ለራሳቸው የተተዉ ናቸው። ይሄ አንዱ ነው። እሱ ስለነሱ ከመናገር ስለነሱ ፍርድን ከመፍረድ እዛ ላይ ጊዜ ከማባከን ይልቅ ዳሩ ግን አለ የላከኝ እውነተኛ ነው ብሎ ርዕሱን ወደ ሰማይ ወሰደው። የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ይህንን ለዓለም እናገራለሁ አለ። ከዛ ስለ አብ እንደነገራቸው አላስተዋሉም አለ። ስለዚህ ሶስተኛው ለካ ስለ አብ ለመናገር ነው የእነሱን ጉዳይ ባጭሩ እዛው ላይ ያቆመው። የላከውን እውነተኝነት፣ የሰማዩን የአባቱን ማንነት መግለጥ። ስለዚህ ጌታ ኢየሱስ ሲናገር ስለ ራሱ ማንነት በትክክል ይናገራል። ስለ ሰው ማንነትም መናገር ይችላል። ስለ አባቱ ማንነትም መናገር ይችላል። ሁሉም ፍጹም ነው፣ ሁሉም እውነት ነው። ክብር ለእግዚአብሔር ይሁን። ግን ሰዎች አላስተዋሉም፣ አይፈልጉማ። ያው እያዩ ማያዩ አይደሉ፣ እየሰሙ ማይሰሙ አይደሉ፣ እንደዚህ ናቸው። ግን እንናገር፣ ሰዎች እያዩ ባያዩ እየሰሙ ባይሰሙ ባያስተውሉም ልባቸው ቢደነድንም እኛ ጋር ያለው ወንጌል ሶስቱንም ይገልጣል። ኢየሱስንም ይገልጣል፣ አባቱንም ይገልጣል፣ ሰውንም ይገልጣል በየዘርፉ እና ለሰው የሚያስፈልገውን ትክክለኛ ማንነት የሚናገር ወንጌል በእጃችን ላይ አለ። ያንን በመንፈስ ቅዱስ ኃይል መናገር ነው። እግዚአብሔር ይመስገን። ኦኬ፣ እነዚህ ሰዎች ዛሬ ባይቀበሉት ይሄንን ኢየሱስ የሚናገረውን ነገር ስለ ራሱ ስለ አባቱና ስለ እነሱ ሊናገር የሚችለውን ነገር ዛሬ ባይቀበሉት፣ አንድ ቀን ግን እየተቆጩ ባይቀበሉትም የሚያውቁበት ጊዜ ይመጣል። ቁጥር 28 ስለዚህ ኢየሱስ የሰውን ልጅ ከፍ ከፍ ባደረጋችሁት ጊዜ እኔ እሆን ዘንድ አባቴም እንዳስተማረኝ እነዚህን እናገር ዘንድ እንጂ ከራሴ አንዳች እንዳላደርግ በዚያን ጊዜ ታውቃላችሁ። የላከኝም ከእኔ ጋር ነው። እኔ ደስ የሚያሰኘውን ዘወትር አደርጋለሁና አብ ብቻዬን አይተወኝም አላቸው። ይህን ሲናገር ብዙዎች በእርሱ አመኑ ይላል። አሁን ችግራቸው ምንድን ነው? እነዚህ ሰዎች ኢየሱስ አንድ ናዝሬታዊ፣ አንድ ያው የዮሴፍ ልጅ፣ ከዛ ያለፈ ስፍራ አልሰጡትም። እናቱና ወንድሞቹን የምናውቃቸው አይደለምን የሚል አንድ የገሊላ ሰው ነው ለነሱ። ከዚህ በላይ እየተናገረ ያለውን ነገር ሊያምኑም ሊቀበሉም አልቻሉ። ግን የሰው ልጅ ከፍ ከፍ ባደረጋችሁት ጊዜ አለ። ያኔ ግን የመንፈስ ቅዱስ ምስክርነት ሲገለጥ በዚያን ጊዜ ታውቃላችሁ ነው የሚለው። እንዴት ነው የሰው ልጅ ከፍ ከፍ የሚያደርጉት? ከፍ ከፍ አደረጉት ወይስ አዋረዱት? እነሱ በተግባር ስናይ ወደ ታች፣ ወደ መቃብር፣ ወደ ውርደት ሞት፣ ወደ መስቀል ሞት ነው የወሰዱት። ተፉበት፣ ዘበቱበት። ታሪኩ እንደምናውቀው አዋረዱት፣ ናቁት። እንደዚህ ነው። ምኑን ከፍ አደረጉት ታዲያ? ግን እነሱ ወደ ታች ባወረዱት ቁጥር ከፍታውን እየጨመሩለት ነው። እግዚአብሔር ይመስገን። ቁመቱ አይጨምርም። ወደ ታች ባወረዱት ቁጥር ከዚያ አንስቶ እግዚአብሔር የት ነው የሚያስቀምጠው? ወደ ላይ። ያንን የገረፉትን፣ ያን የተፉበትን፣ ያን በጥፊ የመቱትን ሰውነት፣ ያን የዘበቱበትን ማንነት፣ ያን በመስቀል ላይ የቸነከሩትን ሰውነት እግዚአብሔር አንስቶ በዛው
ልክ ያለ ልክ ያዋረዱትን ያለ ልክ ከፍ ያደርገዋል። ስለዚህ ከፍ ከፍ ያደረጉት ነው ማለት ነው። ውርደቱን በጨመሩት ቁጥር ከፍታውን እየጨመሩት ነው እና ሁልጊዜም ወደ መስቀል ላይ የሚወጣውን መውጣት ወይም በመስቀል ሞት የሚሞተውን ሞት ምዕራፍ 12ም ላይ ይናገራል። ከፍ ከፍ ማለት ብሎ ነው የሚገልጸው። ለምን? የከፍታው ጅማሬ ስለሆነ ነው። ወደ ውርደት እየሄደ ቢሆንም ከዛ መቃብር ወጥቶ ወደ ክብር ስለሚሄድ በእግዚአብሔር ዙፋን ቀኝ ስለሚቀመጥ ይህንን ከፍ ከፍ ማድረግ ከፍ ከፍ ማለት የሚጀምርበት ጊዜ ስለሆነ ማለት ነው እና ይህንን አገላለጽ ስናገኝ ከመስቀል ሞት በኋላ ጌታ ኢየሱስ አርጎ በእግዚአብሔር ቀኝ በተቀመጠበት ዘመን ጠቅላላ በዚህ በጸጋው ዘመን እግዚአብሔር ስለ ልጁ የሚሰጠውን ምስክርነት ልጁ በሰማይ በቀኙ የተቀመጠው ልጁ እዚች ምድር ላይ የሚቀርብለትን ምስክርነት መለኮታዊ ምስክርነት የሚያመለክት ነው እና ያን ጊዜ ታውቃላችሁ ይላል ከካህናት ለሃይማኖት ብዙ የታዘዙ ሆኑ ይላል። ያመኑት ያምናሉ። ወደፊት በሐዋርያት ሥራ ላይ እናገኛለን። ያላመኑት ደግሞ በግድ ደፍጥጠውት ነው እንጂ ግን መልስ አልነበራቸው። ምናቀው ለምሳሌ ለምን ለጠባቂዎቹ ገንዘብ ሰጡ? ደቀ መዛሙርቱ ሰርቀውት ነው ብላችሁ አስወሩ ብለው ለምን ገንዘብ ሰጡ? እንደተነሳ በቃ ተረጋግጧል። ምንም ማድረግ አይቻልም አይደል? ስለዚህ ጉዳዩን መቀልበስ የሚቻለው በውሸት ነው፣ በገንዘብ ነው። ይሄ ክህደት ነው። ፋክትን ተጨባጭ ነገርን ከተቀበሉና ካወቁ በኋላ እንዳይስፋፋ ተቀባይነት እንዳያገኝ እንዳይታመን በገንዘብ ጉልበት ደሊበሬትሊ ሆን ብሎ ለመግታት መሞከር ነው። ስለዚህ ምን ማለት ነው? ለካ ይሄ ነገር የእውነት ነው እንደ የምር ነው እንደ ያሉ ነው የሚመስለው። እነ ቀያፋ ሁሉ እነሳለሁ ያለው ለካ ተነሳ ማለት ነው። የኛ ውሸት ሊሆን ነው። ስለዚህ ምን እናድርግ? ያለንን ገንዘብ እንጠቀም ነው። አካሄዳቸው እንደዛ ነው እና መንፈስ ቅዱስ የወረደለት ሐዋርያው ጴጥሮስ ሲመሰክር ምንድነው ያለው? ለእስራኤል ቤት በሙሉ ምንድነው ያለው? እናንተ ሰቅላችሁ የገደላችሁትን እርሱን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቅ አለ። አወቁ። እግዚአብሔር ይመስገን። ስንት ሺህ ሰው አመነ? 3000 ሰው። ቀጥሎ ሽባው የተፈወሰለት 5000 ሰው አላመነም? የሕይወትን ራስ እናንተ ሰቅላችሁ ገደላችሁት፣ ነገር ግን በእርሱ በኩል የሆነው እምነት አለ ይታወቅ ዘንድ ሐዋርያው ጴጥሮስ ሲናገር በጣም ደስ በሚል ምስክርነት ነው የገለጠው። በስሙ በማመን ይህን የምታዩትና የምታውቁትን የእርሱ ስም አጸናው፣ በእርሱም በኩል የሆነው እምነት በሁላችሁ ፊት ይህንን ፍጹም ጤና ሰጠው እያለ ሲመሰክር እንግዲህ በዚህ ምስክርነት ወደ 5000 ሰው ነው ያመነው። ስለዚህ በዚያ ጊዜ ታውቃላችሁ፣ የሚያውቁ ታውቀዋል፣ ያላወቁት ቀርቶባቸዋል። ለምን ሲባል የላከኝ አብ ከኔ ጋር ነው። በቃ እኔ ደስ የሚያሰኘውን ዘወትር አደርጋለሁ። አብ ብቻዬን አይተወኝም፣ ያለ ምስክር አይተወኝም። 120 ቢሆኑ ተገኝተዋል፣ ተርፈውለታል። ከዛ በእነሱ ላይ 3000 ቀጥሎ 5000 እያለ ሄደ። አብ ብቻዬን አይተወኝም። እዚህ ምድር ላይ እያለ መስቀል ላይ እኮ ብቻውን ነው፣ ምንም ጥያቄ የለውም ማለት ነው።
ሰዓት ይመጣል አለ እኮ ጌታ ተናገረ። ሁላችሁ የምትሸሹበት ለብቻዬ የምትተውበት ጊዜ ይመጣል አለ። ስለዚህ ከተያዘ ጊዜ ጀምሮ እኮ ብቸኛ ነው፣ ብቻውን ነው። ብቸኝነቴን ከምን አድናት? ከውሾች አድናት ነው። እንደዚህ ጸሎታል። ብቻነት ነበረው። በተለይ የመስቀል ላይ ውሎ ማንም ሼር ሊያደርገው አይችልም። ስለዚህ ጌታ ኢየሱስ ክርስቶስ ለብቻው የተተወባቸው ጊዜዎች እንዳሉ እናውቃለን። ግን እንደዛ እንደሚሆን እያወቀ አብ ብቻዬን አይተወኝም ማለት ታዲያ ምን ማለት ነው? ያችሁት እነዚያ አይሸሹትም፣ ይመለሳሉ። 120 ካምፓኒ ይፈጠራል። ከዛ እነሱ ላይ ቅድም እንዳልነው 3000 5000 ሌላም እስከ ምድር ዳር ድረስ እስከ ጸጋው ዘመን ፍጻሜ ድረስ ወንጌል ይሰበካል። የክርስቶስ የአካል ሙላት ይሰፋል። እንደው ኢየሱስ በቃ እሱ ብቻ እውነትን ይዞ ያችን የያዛትን እውነት ኖሮ ተናግሮት ኖሯት ይዟት ተመለሰ ይባል እንዴ? የተናገረው እውነት ምንም ፍሬ አላፈራም እንበል እንዴ? አይሆንም። አብ ብቻዬን አይተወኝም፣ እኔ ግን እሱን ደስ የሚያሰኘውን ዘወትር አደርጋለሁ። የኔ ጉዳይ ይሄ ነው። ከዛ በኋላ ልጆች ይሰጠኛል ነው። ክብር ለእግዚአብሔር ይሁን። በኋላም እንደምናየው እነሆኝ እኔ